አብረው መስክ ወርዳ የሷደር ረገችው ልቡኒ ዛሄዳ የሰባ ወይኔ በላቸው ማለት አሁን ነው ሚፍታ የማዳም ቅመሞች የዞርንበት ቀን እኔን አያድርገኝ። እውነቴን ነው የምልህ ደምንባ ነው የምናስለቅስ። እንደው አሁን አንተ ሙርስ ከወንድ ጋር ነበር ሲጀመር ካፕል መሆን የነበረብህ። የወንድ ፕራንክ እኮ ነው የምታደርገው፣ ለሴት አይሆንም። ለዛም ለልብ ኬዝ በቃ ናዴን ለመዝናናት ለመጫወት ምናምን እንደዚህ ለቀልድ ነው የምትሆነው። ለእንደዚህ አይነት ነገር ልቧ ፍርጥ ቢልስ? አረ ወከባካ አንተ ልጅ ባለፈው ስንት ስትባል ነበር። የእውነቴን ነው የምልህ እንዳይዞሩብህ ማለት እንዳንዞርብህ እንደ ኢንስ አይደለም እንዴ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም። እንግዲህ ዛሬ በዋነኛነት የመጣሁበት ምክንያት ይቅርታ ለመጠየቅ ነው። የሚፍታህና የናድን ወደ በኋላ ላይ መጣበታለሁ እና ግን ያው ይቅርታ የምጠይቅበት ምክንያት ትናንት ነው። ከትናንት ወደ በሰራሁት ቪዲዮ ላይ በጣም የምወዳችሁን የማከብራችሁን ቤተሰቦችን አሳዝኛቸዋለሁ። በጣም ቦታ የምሰጣችሁን ሰዎች አሳዝኛቸዋለሁ። እንዴት በዚህ ልክ ትናገራለሽ? ይሄ ልክ አይደለሽም ብላችሁ የገሰጣችሁኝ፣ ጥሩ ምክር የሰጣችሁኝ፣ የተቆጣችሁኝ ሁሉ አላችሁና በጣም ነው የማመሰግናችሁ የምር ከልቤ ማለት ነውና እንደምታዩት እዚህ ጋር ሰመር የምር የመጀመሪያ ኮሜንቴሽን ሳይ በጣም ደንግጫለሁ። በዛ ላይ ደግሞ በውስጥም እየመጣችሁ የመከራችሁኝ ያላችሁና በጣም አመሰግናለሁ። እና ሰመርዬ በጣም አመሰግናለሁ። በውስጥ መታችሁ ለመከራችሁኝ አመሰግናለሁ። የለተቆጣችሁኝና ልክ አይደለም። አው እኔ ለራሱ ቪዲዮን ድጋሚ ስገመግመው እና የተናገርኩትን ሳስበው ልክ አይደለም። አው በዛ ልክ የተዘጋ ፋይል ሁሉ አምጥቼ እዛ ጋር መናገር አልነበረብኝም። እንዲሁም ደግሞ የሌሎችንም ጥፋት አምጥቼ ሁሉ ነው ስናገር የነበረው። አንዳንድ ጊዜ ሲጀመር ከሰሞኑ ይሄን 3 ቪዲዮ ሰርቻለሁና ከሰሞኑ በተከታታይ የምር ከልቤ ነበረ ማለት እንደ ዩቲዩበር እያስመሰልኩ አንዳንድ ጊዜ እያስመሰልን የምናልፋቸው ነገሮች አሉ። ስለ ዩቲዩበሮች ያው ዩቲዩበሮች ስለምንተዋወቅ ወይ ደግሞ ድጋሚ እነሱ ይገናኛሉ ይታረቃሉና ያንን ነገር ስለምናቅ ዝም ብለን አስመስለን ብቻ ላንዱ ደጋፊ ለበዛለት ወደዛ ጎና አመዝነን ምናምን ደግፈን ወይ ነቅፈን ብቻኛ ያው ጥቅም ለማግኘት ምን እንሰራለን። አንዳንድ ጊዜ እንደዛ ሰራለሁ። ግን ከሰሞኑ እየሰራኋቸው ያሉት እንትኖች ከልቤ ነበር ውስጥ ያለን ነገር ነው ያወጣው ስናገር የነበረው። በዛ ላይ ስናገር ደግሞ በጣም ኢሞሽናል ስሜታዊ የሆንኩ ነበርና ያ ነገር ደግሞ ስሜታዊ ስትሆኑ ንዴት ውስጥ ስትሆኑ ደግሞ ብዙ ነገር ታበላሻላችሁ፣ ብዙ ነገር ታጠፋላችሁና ለዛ ብዙ ነገር አጥፍቻለሁ፣ ተሳስቻለሁ። በጣም ይቅርታ። ስለዚህ ሰመርን ሳላደንቃት አላልፍም። ኮሜንቶቿ በጣም ስማርት ገንቢ ናቸው። እንዲሁም ደግሞ የማንም ጥላቻ የለባትም፣ የማንም ወገንተኝነት የለባትም። ብዙ ጊዜ የትም ቦታ ኮሜንት ስትሰጥ አያታለሁ ብዙ ጊዜና በጣም ሚዛናዊ ናት። እኔም ቤት መታ ሚዛናዊ ሆና ነው ኮሜንት የምትሰጠው እንጂ የማንም ጥላቻ የማንም ወገንተኝነት የለባትም። ብዙ ጊዜ ሳያትና የምር በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ይቅርታም እንድጠይቅ ያደረገኝ ደግሞ አንድም ያንቺም ኮሜንት ነው። ሲቀጥል ግን ሁሉ ይቅርታ የጠየቁት ሙሉ በሙሉ ስለ ቪዲዮ አይደለም። በነገራችን ላይ ሙሉ ቪዲዮ ይቅርታ የሚያስጠይቅ አይደለም። ይቅርታ የጠየቁት የተዘጋ ፋይል መክፈቴ እና በኢንድ ላይ ማውራቴ ያ ድንበር ስላለፍኩኝ ነው እና ደግሞ የሌሎችን ጥፋት አምጥቼ እሱ ላይ መለጠፌ ነው እንጂ እንዲ መስተካከል አለበት ለራሱም ስለሚጠቅም። አሁን እንደዚህ የተጣሉ ሰዎች እሱ ጋር ሲሄድ ሰው በሌላ እይታ ያያል። ያ በዛን ጊዜ ስሙ ይጠፋል። ለሱም ስለሚጠቅም ነው በነገራችን ላይ እንደዚህ እያልኳቸው ያሉት። አሁን የማይበት እይታ በዛ መንገድ ነው። በቃ ነገረኛ ሰዎች እሱ ጋር ከሄዱ የተጣሉ ሰዎች እሱ ጋር ከሄዱ ያው በተናገርኩት እዛ ቪዲዮ ላይ በተናገርኩት ልክ ነው ማየው ነው ማለት ነው። ገባችሁና ያ ነገር ደግሞ እሱን ስለሚጠቅመው ከእንደዛ አይነት ነገር ራሱን መውጣት አለበት። የሚዳ ሰዎች ናቸው። ለጊዜው ሊጣሉ ይችላሉ። ከዛ በኋላ ከትንሽ ቆይታ በኋላ ወይ ምናምን ይቅርታ ሊባባሉ ይችላሉ፣ ወይ መልሰው ደግሞ ሊታረቁ ይችላሉ። ጠብቁ እና እንደዛ በሚሆን ሰዓት ግን ሁሉ ጊዜ ደግሞ እሱ ጋር እንደዛ ነበር ተፈጠረ ቁጥር ደግሞ የሱ ስም እየጠፋ ነው የሚሄደውና ያን ነገር ያስተካክል። ለራሱ ስለሚጠቅመው የምትጠቅሙት የምትወዱት የምታከብሩት ሰዎች ይሄን ንገሩት። የምሬን ነው የምላችሁ። ሲቀጥል ስለ ነባ ምናምን ነባን ትቀኝባታለሽ። ለነባ ስልክ ስለተገዛ ነው ምናምን ትላላችሁ። ወላሂ ላዚም እኔ ለነባ ስልክ ስለተገዛ ደስ ብሎኛል። እንዴ እኔ ሳስተባብላል ነበር ሲጀመር እንዴ ቤት ሁሉ ቢከራይላት ሁሉ እያልኩ ነበርኩ። ከአህሙ ጋር ሆና እንዳይለያዩ እኮ ቤት ለምራት አንከራይላትም እኮ እያልኩ ነበር። ቤት ለራሱ ነው ብትከራዩላት ደስ ይለኛል። ለምንድን ነው የምቀናባት? ስልክ ስለተገዛላት ለምንድን ነው የምቀናባት እንዴ?
በለመና ብር ደግሞ ለተገዛ ስልክ ሲቀጥል ነባ እኮ እህቴ ነች። እንኳን ለነባ ለሚስክኑ አይደለም ይቀርና ማለት ነው በሚሊዮን በወር በሚሊዮን የሚቆጠር ደሞዝ ላላቸው ሰዎች እኮ ስንት እያደረጋችሁ እንዳለ እኮ እያየሁ ነው እኮ እኔ ያንን እያየሁ እንዴት ነው ለነባ ስልክ እንዴት ተገዛላት ብዬ መቀናባት ወይ ደግሞ ምን መቀኛት ምን አስባችሁ ነው እናንተ? ወላሂ በጣም ነው ደስ ያለኝ። እንኳንም ገዛችሁላት። እኔ ሲጀመር ማለት ነው የሆነ ጭምጭምታ ሰምቼ ነበርና የሆነ ሰው እንደዚህ መጥቶ ምናምን አውርቶኝ ነበር ለነባ እንደዚህ ስልክ ሊገዛላ እኔን ማለት ለሌሎች አሁን በሚሊዮን ለሚቆጠር እየተቆጠረ በወር በሚሊዮን የሚያገኙ ዩቲዩበሮች አሉ እኛ ጋር ማለት ነው። እና ለነዛ ሰዎች እንደዛ እያዋጣችሁ ስንት ነገር እያደረጋችሁ እያየሁኝ ብዙ ነገር ስናገር ነበር። ተው እንደዛ አታድርጉ፣ እንደዛ አይነት ስጦታ አትስጡ፣ እንደዛ አትላኩ፣ ገንዘብ አትላኩ፣ ለራሳችሁ ያዙ ምናምን ስለሚያውቁኝ በዛ መንገድ ያንን ነገር እንድናገር የነገረኝ ሰው ነበረ። ግን እኔ አልተናገርኩም። ይግዙላት ነው ያልኩት። ለምን ለሌሎች በመቶ ሺህ ለሚቆጠር ደሞዝ እያላቸው ሀብታም ሆነው መኪና እያላቸው ቤት እያላቸው ወርቅ እየተገዛላቸው ልብስ እየተላከላቸው ስንት ነገር እየተደረገላቸው እኔ ለነባ ስልክ አትግዙ ብዬ አልልም። እንደውም ይግዙላት ነው ያልኩት። እንዴ ማንም ሰው እኮ ኢትዮጵያ ቢገባ ሀገሩ ቢገባ በሰራው ባፈራው ነገር ነው የሚቋቋመው ወይ ደግሞ የሚኖረው እንጂ እኔ ቤት መጥቶ አይገባም። ስለዚህ እኔ ምን አገባኝ ነው ያልኩት ማለት ነው። ይህን ቪዲዮ የምትሰማው ወይ ደግሞ የምትሰሙ ሰዎች ታቆኛላችሁ የሰጠኋችሁ መልስ ማለት ነው። ገባችሁ? እና ለነባ ስልክ ስለተገዛላት ወላሂ ነው የምላችሁ በጣም ነው ደስ ያለኝ። እንኳን ለሷ ለሚስኪኗ ለህቴ ይቅርና ለሌላም ላለው ስንት ስታደርጉ ስንት ስታሽቀብጡ የማሽቀበጥ ጥግ ስታሳዩ ምንም አይመስለኝም። ምን አገባኝ እኔ ምን አገባኝ እንዴ እናንተ ለምታወጡት እኔ ለምን እና በዛ እኔ አልተቀየምኩም ማነው አልቀናምም። ምንድነው የሚባለው ብቻ አልቀናምም ብቻ ያላችሁትን ሁሉ እናንተ ታውቃላችሁ። እኔ በዛ መንገድ አትሰቡኝ። እኔ ነባን የምናገራት ወይንም ደግሞ የጠላኋት ሴት የያዘው ነገር ሴት ነው የሚያበርደው ነገሮችን ወታ አለማብረዷ ብቻ ነው በነባ እንድናደድባት ያደረገኝ ወይንም ደግሞ እሷን እንድናገራት ያደረገኝ እንጂ ሌላ ምንም አይደለም። አለቀ። ገባችሁ? ለሚያልፍ ቀን ግን ነገሮችን ብታበርዳችሁ ደስ ይል ነበር። በቃ ያንን ነገር ነው ስሩ እንዳጠቃላይ ስናገር የነበረው እንጂ በሌላ አታነካኩኝ ከነባ ጋር እዛው ቤትም ተከራዩላት፣ ቤትም ግዙላት፣ መኪናም ግዙላት፣ ደስ ያላችሁን አድርጉላት። እኔ ምን አገባኝ? እኔ አልቀናም። በዛ መቼም ልናገራችሁም አልችልም። ተግባባን። ሌሎችን ስናገርም እንኳን አሁን እኔ አንድ ሆኜ ይቀርና ስንት ዩቲዩበር እኮ እንዴት ላለው ሰው መኪና አትግዙ፣ ለዩቲዩበሮች መኪና አትግዙ፣ ለዩቲዩበር ምንድነው እንደዛ አታድርጉ እኮ እያልን ስንት ለፍልፈን እኮ አልሰማችሁንም። በድንጋይ ላይ ውሃ ማፍሰስ ነው የሚሆነው። እኔ አሁን ብቻ ሲጀመርም ማውራት አልችልም፣ ላወራም አልችልም፣ አልፈልግም እንደዛ አይነት ነገር ማውራት ማለት ነው። ምን አገባኝ እኔ እንዴ ከሪኪስ አይወጣ ከናንተ ኪስ ለሚወጣው ዝሮ የመቻችሁ ደስ ብሎኛል እንጂ አልከፋኝም ነው እንዳጠቃላይ ልላችሁ የምችለው። ሲቀጥል ሚፍታህና ናዲ ማለት ነው። ሚፍታህና ናዲ ሚፍታህ ያው ፕራንኩ የተመታ ፕራንክ ነው የሚያደርገው። ካሁን በፊት የምታውቁ ከሆነ እነ ጁናይድን የሌለ ወንዶቹን ለራሱ እስከ ማስለቀስ ደርሶ ነበር፣ እስከ ማንበርከክ ደርሶ ነበርና በጣም አርበትብቷቸው ነበርና የሚፍታህ ፕራንክ በጣም ከባድ ነው። የወንድ ፕራንክ ነው የሚያደርገውና ሚፍታህ እውነቴን ነው የምልህ የማዳም ቅመሞች ሳይዞሩብህ በባለፈው ፕራንክ ለራሱ ብዙ እየተባልክ ነበር። ቪዲዮ ቢቀመጥ ኖሮ ብዙ ተቃውሞ ይደርስብህ ነበርና ተጠንቀቅ። ለማንኛውም እንደዛ አይነት ፕራንክ አታድርግ። የምሬ ነው እንዳይዞሩ። በዛ ላይ ለናዲም አስብላት፣ ሴት ልጅ ናት፣ የልብ ኬዝ አለብኝ ብላለችና የሆነ ነገር ብትሆን ማንም ሰው ካንተ ራስ አይወርድም እንኳን እኛ ቤተሰብም ማለት ነውና ያንን ነገር ታሳቢ አድርገው ያበደ ፕራንክ እንደዚህ ከሰራ ከወንዶች ጋር ብትሰራ ጥሩ ነው። ለሷም ብታስብላ ናዲ አቅበቢስ ናት ያኔ ልጅም ናት። በዛ ላይ በቃ አይደለ ምንም የምትችል የምትቋቋም አይነት ልጅ አትመስልም። ቶሎ የምትሰበር ቶሎ የምትደነግጥ አይነት ልጅ ናትና ያንን ባህሪዋን እያወቅ ቢያንስ ሰው ጋር እንኳን አብሯ ብትሆን ጥሩ ነው። ሌላ ሴት ወይ ደግሞ ሌላ ሰው ወንድም ይሁን ሴት ማለት ነው እንደዛ ቢሆን ጥሩ ነው። ዞሮ